ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ ዛሬ ደግሞ በሀረግ ድራማ ነው የመጣሁት። የሀረግ ድራማ አዳዲስ ሰዎች አሉ፣ አዳዲስ ሰዎች ተፈጥረዋል ማለት ነው። እኛም ማረቂያውን ስንጠብቅ እነሱ ግን እየተጨመሩ ነው የሚሄዱት። እቺ ሴትዮ እንግዲህ ተንኮለኛ ነች። ልጇንም በዚህ እንትን ነው ያስገባችው። ያፌትም እየፈለጋቸው ነው ማለት ነው ከናታ ጋር እንትን ተብሎ እዚህ ጋር እንደምታዩት ብዙ ሴቶች አንዳንዴ ሲጠናባችሁ የምታረጉትን እንትን አትሉም እና ጓደኞቻችሁን ሁሉ ትክዳላችሁ። እና ይችም ልጅ ካደቻቸው ማለት ነው ሁሉ አሳልፋ ሰጠች። አንዷም ወንድሟ ተገደረባት። ይህ ጨካኝ እንደው እኔ የናፌትን መጨረሻ ነው ማየት የምፈልገው ማለት ነው። ኤፍራታም እንግዲህ ከናታ አርግዛለች። ናታም ያው ከዳችኝ እያለች ነው። ያፌትም እየተጠራጠራት ነው። ከማን ጋር እንደሆነች ተከታተላት እያለው ነው። እንግዲህ ከዲጋ ነች የሄደችው ሐኪም ቤት። እሷ ደግሞ ብትረጋጋ ትንሽ ይኸው እንዴት ጭካኔው እንዴት ይህንን ሰይጣን የመሰለ ሰውዬ ሰይጣን ነው። ይቺ ጓደኛዋን አሳልፋ ሰጠች ማለት ነው። ያላረጋቸው ምን እንዳረጋቸው ብቻ አይታወቅም። እና በጣም እንትን ነው፣ በጣም ጨካኝ ነው፣ በጣም ባለጌ ነው ያፌት ማለት አረመኔ የሰው በላ። ለነገሩ የሚደረጉና እንትን የሚሉ ናቸው። በስደትም በሁሉም አገር ስትሄዱ ኢትዮጵያኖች እየሸጡ እንደዚህ እያሰቃዩ ነው ያሉት ማለት ነው። እና በጣም ነው ያሳዘነችኝ። ማን ነበረች የዋነ ራሱ ማለት ነው። እነሱን አድናለሁ ብላ ገብታ ይኸው ራሷን አሳልፋ ሰጠች ማለት ነው። ራሷን አሳልፋ ሰጣ እየተሰቃየች ነው ማለት ነው። ላባች እንደሚደርስላት ራሱ ፖሊሱ አሁንም ሰው መቶበታል። ፖሊሱ መሰለኝና ፎቷቸውን ለጥፎ ነበረ ግን ገብቶበታል። ይሄ የነዚህ እንትላ እንዳይሆን ብዬ ነው ማስበው ማለት ነው። እና ምን ነገር እንደሆነ እሱን ደግሞ በሚቀጥለው እናያለን። እና በጣም ነው የሚያሳዝነው። ኤፍራታም እንግዲህ ልጇን ይቺ ወረኛውም ያው ወሬዋን ትቀጥላለች። ጣቷን ተነቅራ ማለት ነው። ጣቷን ተነቅራ አሁንም አያርማትም ወሬ ገና አንገቱሽን በጥሷል እየተባረች ተዋለለው። ሉሊትም እንግዲህ ይበጥሷት ይሆን ወይ እነሱ ቀድሞ ይበጠሱ ይሆን? ማን እንደሚበጥሳቸው እናያለን ማለት ነው። እኔ እንደሚመስለኝ ምን አለበት የሆነ ነገር እንኳን ተፈጥሮ እንትን ቢሉ እና ልጅቷ ግን በጣም ነው ያሳዘነች ማለት በሷ እንትን የእነሱ ሰዎች ናቸው እንግዲህ የዛ ጋር ያረጓቸው የእነሱን ሰዎች ነው። እና ያው ተገድጄ ነው ምናምን ብላ እንትን ስትል ሰው ልጁ ደግሞ የእነሱ ልጅ ስለሆነ ያው ተናገረባት ማለት ነው። እና አንዳንዴ መጠንቀቅ እንትን ይላልና ጓደኛም አሳልፎ ይሰጣል። ሁላችንም አላልንም ብትል ኖሮ ያችኛው እኔ በእነሱ ጥፋት ሁልጊዜ መደብደብ ሰልችቶኛል፣ መሰቃየት ሰልችቶኛል ያለችው እና ብዙዎቹ ልጆች እየገደሉ እየቀበሯቸው እያቃጠሏቸው ነው አለች። ግደለኝ ነው ያለችው፣ ግደለኝ። በጣም ወንድሟን የገደረባት ህጣን ልጅ ማትለፍ ስላልቻልኩ ብላ በቃ በጣም ነው እንትን ያለችው። ይሆን በጣም የሚደንቅና እንትን የሚል ድራማ ነው እየተሰራ ያለው። እኔ ግን በጣም ነው ያዘንኩት። ሚዲያው ላይ የምናያቸው ነገሮች እውነተኛ የሆኑ በስደት መታችሁ ብዙ ስቃይ አለ። እግዚአብሔር ከዚህ ጠብቀን። እኔ የምመኘው ከዚህ ጠብቆ እኔማ ስልችት ብሎኛል። በእናታችሁ ሲያቀብጠኝ መጥቼ ለምን እንደመጣው ራሱ አላውቅም። ወደዛ እና ይሰለቻል ስላቸው በዛ ላይ ጩኸታቸው ወይኔ እኔ እኮ የነበርኩበት በስማ እግዚአብሔርን ወይኔ እንደዚህ ነው እንዲህ ብዬ ነው የማስበው። 3-4 ጊዜ ማሩኝ ነው የምላቸው። እኔ እኮ
እናቴ ጋር ነው የኖርኩ የሚመስለኝ። አንድ ቀን እንኳን በራሴ የምፈልገውን ሰርቼ እንዴ እዚህ እኮ ስትሰሩ ለምን ቀድማችሁ ሰራችሁ ይባላል። ስትተው ደግሞ ለምን ተዋችሁ ይባላል። በጣም የሚከብድ ነገር ነው ያለውና እግዚአብሔር ግን እንደው ከዚህ ይንቀልሽ ብላችሁ ተሳሉልኝ። ሄደ በጣም ከባድ ነው። እኔ እንኳን በአንድ ወዴ ስልችት ብሎኛልና እግዚአብሔር ተፈቀደ። አረ በስመ አብ። እኔ እንደዚህ አይነት ነገር ጭንቀት አልፈልግም። እና በስደትም እንደዚህ እየተሸጠ ነው። ስከዱ ብታው እንዴት እንደሚያንገራቷችሁ ልክ እንደነ ያፌት ነው እዚህ ጋር ያሉት ማለት ነው። እንዴት እንደሚጮሁ በነጣ ያመጧችሁ ነው እኮ የሚመስላችሁ። እናንተ እዛ ምንም ነገር እንትን ሳትሉ በነጣ የምትበሉት አታችሁ የመጣችሁ። ከዚህ የምትበይው አተሽ መተሽ እዛ ጋር እኔ በጣም የሚገርሙኝ ማለት ነው ኢትዮጵያኖች ደላሎች እንደው በጣም የሚገርሟቸው ነገር እነሱም እኮ አይተውታል የሰው ቤት። እነሱም እኮ ስቃይ አይተው ነው ዜድ ግን ለሰው ሀሳብ የሌላቸው እስቲ ለዜጋችን ለዜጎቻችን ምንድን ነው የምናደርገው የማይሉበት ቦታ ነው። እና ይህንን ቪዲዮ እንትን የምትሉ እስቲ ልጆች ታላችሁ ተባብሩኝ። እግዚአብሔርን ይመሩኛል እና እዛ ገስገኝ ወደ ሀገርሽ ነው ምልክሽ ምናምን በቃ የሆነ ጩኸት አይምሰላችሁ። ሌሎቹን እንኳን አይታ ትንሽ እንትላትላቸውም። ሌሎቹ እኮ ዜጎቻቸው እንዴት እንደሚሆኑ ማለት ነው። የኛ ግን በስመ አብ እንዴት እንደሚያደርጉንና እንኳን እንደው እስቲ ቆይ ኧረ ፈልጉልኝ። ለማንኛውም ሰው ደህና ሰው ታገኛችሁ እንጂ እኔ ምርር ብሎኛል። እና ለማንኛውም የሐረግ ድራማ ብዙ አስተማሪዎች እና ብዙ አጓጊዎች የሆኑ ነገሮች አሉ ማለት ነው። እኔ ያልክ ድረስ መጨረሻውን እስከማይ ድረስ ቸኮል ያለው ማለት ነው። ለመሰላችሁ እኔ በጣም የሚያሳዝኑ ድራማዎችን ማየት ደስ ይለኛል ማለት የራሳችንን እንትን የምንልበት ሁኔታዎች በሙሉ እና እስቲ እግዚአብሔር ያውቃል። ለማንኛውም ውድ ቤተሰቦች እስቲ ቻናሌን ላይክ አድርጉልኝ። ረዘቀጠቁ በእናታችሁ ምንም ጊዜ የለኝም። ማታም ስትለቁ ያው ቀን ታልሆነ ማታም ማይላችሁ የለም። ስለዚህ ተወኝ እስቲ ወደል ብሎኛል። ደግሞ የሆነች ሰዓት ስትኖራችሁ ቪዲዮ ከመስራት ፈዝዝ ብላችሁ ብትቀመጡ ይሻላችኋልና መድኃኒዓለም ይገላግልሽ ብሎ መድኃኒዓለም የሚሳነ የለም። ቅድስት አርሴማ ቅድስት ኪዳነ ምሕረት ፈለተቀሮ ወደ ነገር ተዛዘልሽ ወሉ እጅ በልል ያደረገና የገጠመኝ ማለት ነው። ጩኸታቸው ወይኔ ጩኸቷ ሴትዮዋ ወይኔ። እኔ እኮ ጩኸት አልወድም። እውነቴን ነው የምላቸው አልወድም። እግዚአብሔር እኔ ጮህ ሲናገሩኝ ራሱ የሆነ የምገባበትና የምሄድበት ነው የሚጠፋኝ ማለት ነው። እና በጣም ከብዶኛል። ለማንኛውም የባሰ ታንጣ በዚሁ እያለ ነው የምንኖረው ማለት ነው።